በሁለት ሰው ነው መጥቼላቸው ያለው ማለት ነው። ትዳራቸውን እንደ ቀልድ ለሚበትኑ ሰዎች ማለት ነው። አንደኛዋ ሱማያ እንግዲህ እሱ ዝም ባለ መልስ አልሰጥ ሲል ባለፈው ሮመዳን ላይ ሄዳ ምስኪን ነይ ብላ ተሸፋፍና ገብታ በጠረኗ ካላወቃት ምናምን ብላ እንትን ብላ ስለወጣሽ እሱ ቢያውቃትም ትቻታለሁ። ባውቃት ራሱ እኔ የምፈልጋት መስሏታል። እኔ ባገኛት ራሱ አሁን ምርጥ ምሽት አግብቻለሁ። ኢማንን የመሰለ ከሁሎቹም ሴቶች በለጥ ያለሽ ምታስብልኝ ብልጭልጭ የማያሸንፋት በጣም ምርጥ ምሽት ቤት የምትል አግኝቻለሁ። በአካል ሳትደበቅ ባገኛት ራሱ ልጆቿን ከያዘሽ ልጆችን ልስም ቀርባት እንደሆን እንጂ ከእሷ ምንም የለኝም። ፈትተህ ሁሉንም ፍታና እኔ እገባለሁ ብላለች እያለ ነው ሰኢድ ማለት ነው። እሷ ደግሞ ሰኢድ ሲናደድ መልስ አይመልስም። በትክክለኛ ስለተናደደ ነው መጥቶ ያልመለሰ። ወር ያህል ጠፍቼ የመጣሁት እሱን አዘናግቼ ከቤቱ ለመሄድ ስላሰብኩ ነው ብላለች ማለት ነው። እና ሂዳ እንግዲህ በዛ አጋጣሚ ከተያዝኩ ላይ ይሁን አልፈልጋት ሲል እንግዲህ ሱማያ ያነ ፍለጋው ግርግሩ ሲቀር ለምን ዝም አለ ብላ መሰለኝ ልክ እንደ ሩታ አሁን ተረጋግቻለሁ በቃ ብሎ ዝም ሲል እሷ ሄዳ ያልሆነ ነገር ታደርጋለሽ። እሱ ሲፈልጋት ደግሞ አልፈልግህም ትለዋለሽ። እሱ ዝም ሲል ደግሞ እሷ እንትን ትለዋለሽ። ሩታም እንደዛው ናት ማለት ነው። ልክ እንደ ሱማያ አሁን ሩታ እንግዲህ ስንት ብለው ሲያበቁ ተገናኝተዋል። እንግዲህ ትክክለኛ ሩታና ጋር ነው የምኖረው ብሏል ማለት ነው። ማን ነው እሱ? አብርሽ ማለት ነው። እና ጥሩ ነው ወደ ትዳራቸው መመለስ እውነት ከሆነ ለህዝቡም እያጭበረበሩ ለተመልካቹም ምን ይማራሉ ብለው ካሰቡ አሪፍ ነው መመለሱ፣ ደስ ይላል። ልጅን በአንድ ላይ ማሳደግ ማለት ነው። እና ሱማያ እንግዲህ ባለፈው በሄደሽው ነገር ምንም ነገር መፍትሄ ስላላገኘሽ 200 ብር ተቀብለው ስለወጡ ተናዳለሽ ማለት ነው። በድንገት አውቆኝ ከዛው ላይ ይዞ አቆላምጦ ያስቀምጠኛል ብላ ነበር የሄደሽው። እሱ በጠረ ምን ሆነ በምን እንትን አይልም። እሷም ያሰበሽው የሂንዱን ፊልም ነው። እነዛ ደግሞ ለፊልም ለድራማ ነው እንጂ ሸቷቸው ወይም አውቀውት አይደለም። እኔ ደግሞ ምን አሳወቀኝ አላት። ብዙ ጊዜ ነው የተውኩሽ፣ ምን አሳወቀኝ ከተለያዩ ሴቶች ጋር ስለነበርኩ ትዝ አትይኝም። ፊት ለፊት ባገኝሽ ራሱ ትዝም አትይ። እንኳን እንደዛ ብለሽ ተሸፋፍነሽ መተሽ ብታወራ ኑሮ ኦኬ፣ ያወራሽ እሷ ናት ያችኛይቱ ናትና እኔ ምን አሳወቀኝ። በአካል ባገኝሽም ምንም ማድረግ አልችልም። በቃ ከእንግዲህ በኋላ ብሏታል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፌርዶስ ቻናል ተከታታዮች ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡ። ዛሬ የመጣሁላችሁ በአብርሽ እና በሱማያ እነ ሰኢድ ጉዳይ ነው ይዤላችሁ የመጣሁ በጥንዶች ማለት ነው። እንግዲህ ሱማያን ታውቃታላችሁ። አንድ ጊዜ የመን፣ አንድ ጊዜ ኢትዮጵያ፣ አንድ ጊዜ የመን፣ አንድ ጊዜ ኢትዮጵያ። ሁላቸውም በሰዓቱ ተመላልሰው እኛንም ግራ አጋብተውን ገንዘብ ስላለ ወዲያና ወዲህ ብለው ነበር። አሁን ግን እሷም ተረጋግታ አዲስ አበባ እየተቀመጠች ነው። እሱም ተረጋግቶ እንትን አዳማ እየተቀመጠ ነው ማለት ነው። እንግዲህ እውነት ይሁን ውሸት ሀያትን አገባ ፈታ። ከዛም በኋላ ሌላ ሴት መጣሽ። አሁን ደግሞ የመን ላይ ወንድ ልጅ ወልደሃል ብላ በጣም እሱን የመን ልጅ ስትል የነበር ሱማያ፣ እሷ ደግሞ ከሀገሯ ውስጥ እንደ አገት አድርጋ ካላገባሃት ልጃችን ብለው ድራማ ሰርተው እንግዲህ አግብቶ ከቤቱ ይዟት መጥቷል ማለት ነው። ረመዳን ላይ ሰደቃ ብሎ የድሮቹን ምሽቶችን ሰብስቦ ሰደቃ ሲያበላ እኔስ ምን ይቅርብኝ ብላ ወይዘሮ ሱማያ ልጇን ይዛ ትንሿን ይዛ አቲቃ ነው የምትላት እሷ። አቲቃን ይዛ ሌላ ቋንቋ ኦሮምኛ ቋንቋ ተናጋሪ ይዛ ሄዳ ገብታ ነበርና ያቺ ልጅ ከሀያት በኋላ የገባሽ ማን ነው ስሟ? የሚበላ ነገር ፈልገን ነው መሳኪንን ማፍጠሪያ ፈልገን ሲሏት እየተራረፈ ካለ አውጭና ስጫቸው ኢማን ብላ ተቆናጥራ ሄዳ ነበረች ማለት ነው። ከቤት እንዳይገቡ ብላ ማለት ነው። ኢማን ደግሞ ወጥታ ኑ ግቡ በቃ እየደረሰ ነው፣ ሳምቡሳም እየደረሰ ነው፣ ኑ ግቡ ወደ ውስጥ ብላ አስገብታ አስቀምጣ ሳምቡሳውንም ምኑንም እንግዲህ የተረፈውንም ይሁን አዲሱንም ይሁን በጥኑ ስነ ምግባር ሰዳቸዋለሽ ማለት ነው። እነሱም ሌላ ቤት እንግባ ይሆን ያዋጣናል ብለው 200 ብር ለትራንስፖርት ሰጥቶ ያንን እንትናቸውን በመዳበሪያ ሰግስገው ይዘውት ሄደዋል ማለት ነው።
ከዛ እሷ እንግዲህ ወታ ቪዲዮ የሰራሽ ሰኢድ ልጁን ያውቃታል ወይ ብዬ ነበር። ለካ ጭራሽ ረስቶና ልጁን አላወቀም። አሁን በቃ ልጁን በጠረን ሀቲካን እንዴት አላወቃትም? እኔንስ እንዴት አላወቀኝም? ሂንድ ላይፍ የሂንድ ፊልም እኮ በሽታዋ በስንት አመት ተጠፋፍተው ኑሮ በ30 አመት ሲገናኙ ጠረኗ ብሎ ነው የሚያገኘው። ለምን እንደዛ በጠረን ፈልጎ ማያነሽ ብሎ አላቀፈኝም? እንደዚህ አይነት ነገር ነው ያለሽው ማለት ነው። እሱ ደግሞ ያን የሂንድ ድራማ ለድራማው ለእንትን ለማለት ነው እንጂ ትክክለኛ አይደለም። ያንን ደግሞ እኔ መሆን አልፈልግም። እንኳን እንደዚህ ተሸፍነሽ ተጠበሽ ተጨንቀሽ ወር ያህል ከሚዲያ ጠፍተሽ መተሽ ይቅርና ፊት ለፊት ባገኝሽ ዞር ብዬ አላይሽም። በቃ ትቸሻለሁ፣ አልፈልግሽም። ከአንቺ የበለጠ ስነ ስርዓት ያላት ሴት አግብቻለሁ። ከሌሎቹ የበለጡ ኢማንን የመሰለ ምሽት አላህ ሰጥቶኛል። አሁን እሷ ናት ምሽቴ፣ የመጨረሻዬም የመጀመሪያዬም ኢማን ናት። ከእንግዲህ በኋላ ብትለምኝ እንኳን አልፈልግሽም ብሎ እንግዲህ አቶ ሰኢድ በስንት ቆይታው በኋላ መልስ ሰጥቷል። እሷ ሰኢድ ስለተናደደ ነው መልስ ያልሰጠ፣ ባይናደድ ኑሮ መልስ ይሰጠኝ ነበር እያለሽ ነበረ ማለት ነው። እኔ ተናድጃለሁ። ረመዳን ነው ምንም እኔ ከእሷ ጋር እንግዲህ የሚያወራራኝ የሚለኝ ነገር የለም፣ ትቻታለሁ። ለዛ መልስ መስጠት አይጠበቅብኝም ብዬ ነው ብሎ እንግዲህ አቶ ሰኢድ ወጥቶ ተናግሯል ማለት ነው። ሱማያ ደግሞ ቤቱ እንደዚህ ዝርክርክ ብሎ ቆሻሻው ሳይወጣ እኛ እኮ የመን ላይ ያለን ቤታችን ጽድት ያለ ነው የነበር የማጣጣል ሁኔታ ምናምን እንትን ብሏል። ከእንግዲህ በኋላ ተይው በቃኝ ብላችሁ ስለኖራችሁ አብራችሁ የኖራችሁ መልካሙን ኑሮ ኖራችኋል። ስትለ እንግዲህ ስተውት ደግሞ ለምኗል። ምን ብሏል? አንቺም አልፈለግሽም። ከእንግዲህ በኋላ ከቻላችሁ ልጆቻችሁ አባትን እናትን እያገኙ እንዲያድጉ ማድረግ አለባችሁ በሰላም ሁኔታ። ካልቻልሽ ደግሞ እንዳለሽበት እንግዲህ ሳትጨቃጨቂ በሱ ህይወትም ሳትገቢ ምንም ሳትይ ዝም ማለት ይሻልሻል ማለት ነው እንጂ 9 ጊዜ የእሱን እንትን እያመጣሽ እንትን ማለት አስፈላጊ አይደለም። እሱ ሲተውሽ መተው አለብሽ። እንግዲህ በኋላ ለይቱሽ ስራ ከሆነ ስሪ። አንቶኒያችን ማናት ሰላምንም አውቄ ነው እንጂ እንገናኛለን በቀን ያልሽ። አሁንም ደግሞ ከሱማያ ጋር የሚገናኙ ሆኖ እንደ ሶስተኛ ምሽት ሆነሽ ቁጭ ብለሽ ከሆነ ችግር የለውም። እንኳን 3-4 መሆን ይችላል ከቻለ። ዝም ብለሽ እንደዛ አልሆንም ሽንፈት መስሎሽ ከሆነ ማለት ነው እንደዛ ብሎ እየለመናት አሁን በቃ አማራጭ ስታጣ ቁጭ ያለሽ ሶስተኛ ሆና ምና እንዳትባይ ፈርተሽ ከሆነ የሚልሽ የለም። ልጆቻችሁን በሰላም ይገናኙ፣ ይማሩ፣ ከአባታቸው ጋር አብረው ትምህርት ቤት ሄዱ፣ መዝናኛ ቦታ ይሄዱ። ፍቀጅለትና ለልጆችሽም ስትይሰብለት ለራስሽ ብቻ ነው። አንቺ ራስ ወዳጅ ነሽ ሱማያ፣ በነገራችን ላይ በጣም ራስ ወዳጅ ነሽ። እና እንደዛ አድርጋችሁ ተስማሙ፣ ደስ ይላል። ካልተስማማችሁ ደግሞ ምንም ማድረግ አይቻልም። ወርም ጠፋሽ አመትም ጠፋሽ ትዝ አይትይም ብሎሻል አቶ ሰኢድ ማለት ነው። ሁለተኛው ደግሞ እነ ወይዘሮ ሩታ አብርሽ እንግዲህ ባለፈው ታውቃላችሁ አብርሽ ልጁን ይዞ ሂዶ ተባለ፣ በህግ ተላለፈ ተባለ። የአብርሽ እህትም ጤን አለሽ፣ የነ ሩታ እህትም እንትን አሉ። ከዛም በኋላ ልጁ እንትን ተባለ። መኪና ላይ ሄዳ እየሳመሽው በቃ የእውነት ድራማ ሰሪ ናት ሩታ። በነገራችን ላይ አቃጥለዋለሽ ተመልካቹን ሁላ። አሁን ደግሞ የራሱን ምርጫ መርጧል። እኔ ጋር ነው የሚሆን እንግዲህ እነ ዳኒ እነዛን ደግሞ አስፈንጥሬ ያለው ብላ እሱም ወደ ህይወቷ ተመልሳ ባሏ አርጋ ልትቀመጥ ፈልጋለሽ። አብርሽም ደግሞ ያው ድራማ ስለሆነ እሺ ብሎ መሄድ ነው ያለበት። እሺ ብሎ ሄዷል። በድራማም ቢሆን ሄርሜላ ባሌ ይሆናል ፍቅረኛ ይሆናል ብርሽ አልተሳካለትም። እንግዲህ አልቅሳ ተለቃቅሰው የዋህነ እንዳትጎዳ ቀና በል ላንተ ከተመቸ ብላ እንግዲህ መርቃው መልካም ልጅ ናት። ተለያይተዋል ማለት ነው። እንግዲህ አብርሽ መርጦ ከሩታ ጋር ሊሆን ነው። ምን ይሆን መጨረሻው ድራማ እናንተ ነው የምታውቁት። እንግዲህ አብርሽና ሰኢድ ቆርጠዋል ማለት ነው። ትዳራቸውን ሊመሩ ቆርጠዋል። አብርሽ ወደ ልጁ እናት፣ ሰኢድ ደግሞ ወደ ኢማን መርጦ እንግዲህ ቆርጦ እኔ አይመለከተኝም እንኳን ፈልገሽ ብትመጭም ራሱ ዞር ብዬ አላይሽም። ወይዘሮ ሱማያ ዝም ብለሽ አትጨነቂ፣ አትቸገሪ። እኔ እንግዲህ በኋላ አልፈልግሽም
እንዲያው ከተቻለ ካገኘው ልጆችን አጋጣሚ ይዘሽ ካገኘሽ ካየውሽ ነው መጣ እንጂ ባይሽ ራሱ ዞር ብዬ አላይሽም እንኳን ልፈልግሽ ብሎ ተናግሯል። አብርሽም ደግሞ ምርጫውን እንግዲህ መርጦ ወደ ሩታ አድርጓል። አንገቱን ነው የሚደፋ። ወንድ ልጅ አይመስልም በነገራችን ላይ አንገቱን ደፍቶ ቀና እያረጉ እንግዲህ በዛም በዚህ እንትን እያሉት ሩታ ደስተኛ ሆና ባሏን ይዛ ተመልሳለች ማለት ነው። ምን ይመስላችኋል? ይሄ ነው ያለው ነገር። እናንተ ሸር ላይክ እያደረጋችሁ አድናቂዎች እንግዲህ መከታተል ነው። የእነሱ ድራማ አያልቅም። ከነገ ወዲያ ደግሞ ምን ሆኖ ይመጣ? ዳኒ ባል ሆኖ ይመጣ። ዳኒ ነው እና ዳኒ እናያች እናቴ እንትን ሲሉ የነበር እንግዲህ ማለት ሁሉ ነገር በቃ ሚዲያ ላይ ሆነና የትዳር የሚባለው ስነ ስርዓትም ጠፋ። ምን የሚባለው በቃ የሚያስጠላ ነገር ሆኗል። አልሙሂም አብርሽ ወደ ልጁ ተመልሶ ተረጋግቶ ከተቀመጠ በጣም አሪፍ ነው። ተመልካችም ደስ የሚለው ነው። ጥሩ ጥሩ ነገር አስተማሪ የሆነ ለተመልካቾቻችሁ መልካም ነገር ብትሰሩ አሪፍ ነው ማለት ነው። እንደዚህ በትዳራችሁ ላይ ከመቀለድ መልካም ነገር ጥንድ ሆናችኋል፣ ባልና ሚስት ናችሁ። እንደነሱ ፍቅር እንደነሱ ሰላም፣ የልጅ አስተዳደግ፣ የስነ ስርዓት ብትባሉ ደስ ይል ነበር በጥሩ ነገር። ግን ይሄ አንተ ስትወጣ እሷ ሌላ ወንድ አንተ ሌላ ሴት እያስገባችሁ እንደዚህ አይነት ትዳር የለም። ቢሆንም ተመልሰናል ካላችሁ እንግዲህ ደስ ይላል። በጣም ነው ደስ የሚለው። ልጆቻችሁን ልዑልን እንግዲህ በአንድ ላይ ሆናችሁ ታሳድጋላችሁ። አባትም እናትም ሳያጣ ያድጋል ማለት ነው። ሌላም በዛው ይደገማልና ሩታ እንደዛ ብላ እንግዲህ ተመልሳለች። ምን ነው የገዛችሁ? ቤት ነው መኪና ነው ሁለተኛ የተገዛው? እንደዚህ ከገና ልዑል ከዱባይ ከተመለሳችሁ ጀምሮ ልዑል ተረግዞ እስከሚወለድ ድረስ አሁን ደግሞ የስንት ወር ልጅ ሆኗል ማለት ነውና በዚህ መልኩ ቀጥላችኋል። ይሄ ነው ያለው ነገር። እንግዲህ ሱማያም መልስ አላገኘሽም፣ ቁርጥሽን ዋቂ። ሳይመልስልኝ ቀረ አውቀዋለሁ አልሽ፣ ያው አሳወቀሽ ማለት ነው። ብዙ ነገር መናገር አይጠበቅብሽም። እንግዲህ እድሎችሽ ሁሉ አልፈዋል። እሺ ወይም እምቢ የሚልበት ሰዓት ደርሶ እንግዲህ አልፈልግሽ፣ አንቺ ፈልገሽ ብትመጪ እንኳን ዞር ብዬ አላይሽም። ምስቴን ኢማንን መርጫለሁ። ከሶስቱ ምሽቶች ከአራቱ ምሽቶች እሷ ተመችታይ የትዳር አጋር እንድትሆን መርጫለሁ። እሷን ተንከባክቤ ነው የምኖር እንጂ አንቺ አልፈልግሽም። ተናድጀም አይደለም። ፊት ለፊት ባገኝሽ ራሱ ምንም አልልሽም። እንኳን እንደዚህ ተሸፋፍነሽ ወርን ያህል ከሚዲያ ጠፍተሽ ተጨንቀሽ ተጠበሽ መተሽ ምንም እንትን አልልም። ራስሽን ህይወት ኖሪ እየኖርኩ ነው ያለው። እኔ ምንም ካንቺም ያደርሰኝ የሚለኝ ነገር የለም። ሶስቱም ሁላ ምሽቶችን ፍታና እኔ ላግባህ ብትይ ራሱ አላገባሽም፣ አልፈልግሽም ተብለሻል። እንግዲህ ያንን አዳምጠሽ ዝም ማለት ነው ያለብሽ እንጂ ቤቱ ዝርክርክ ነው እንደዚህ ነው እኛ እኮ ኢማን ላይ ያለን ቤታችን ቆንጆ ነበር ምናምን የለም። እንግዲህ ያው ይሄ የቅናት ምልክት ስለሚሆንብሽ ዝም ብትይ ይሻልሻል። ከተቻለ በሰላም መለያየታችሁን አውጃችሁ ልጃችሁም እሱም እያየ አንቺም እያየሽ ከመለመን ሄደሽ እንደ እንግዳ እየተስተናገድሽ ብትመጪ አሪፍ ነው ማለት ነው። እንግዲህ ሀያት እንኳን ቆርጣ ትታያችሁ አዩ እንደዛ ብላ ደንክራ አስደንክራ አንቺንም ትዕግስትሽን አስጨርሳ ተመልካቹንም ትዕግስት አስጨርሳ ያው አሁን እሷ ተረጋግታ የራሷን እንትን እየኖረች ነው ማለት ነው። አሁን ደግሞ ሀያትን የፈታ መስሎኝ ነበር። ፈታ አይፈታ አይመለከትሽም። እንግዲህ ወይዘሮ ሱማያ ሀያትን ፈታ፣ ሌላ ሀያትን ማገባ፣ ሌላ ሱማያ ማገባ። ከእንግዲህ በኋላ ስለሱ ስለማግባት ስለመፍታት የሚመለከትሽ ነገር ስለሌለ ዝም ብትይ ይሻልሻል ለማለት ያህል ነው። እንግዲህ ይህን ይመስላል። ውድ ቤት ተመልካቾች ሸር ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት አስቀምጡ። የዛሬ ቪዲዮ ይህን ይመስላል። እናንተ ምን ተሰማችሁ? እነሱ በሚያደርጉት ነገር ምንድን ነው የተሰማችሁ? ውድ ቤተሰቦች ይሄን ይመስላል። ሀባይብ ላይክ፣ ሼር፣ ሰብስክራይብ ለምታደርጉ ሁላችሁንም አመሰግናለሁ። ሰላም ሁኑልኝ። ባይ። መልካም ቀን